የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው ወጡ። ፕሬዝዳንት ትራምፕ ነዋሪዎች በሙሉ ከቴህራን በአስቸኳይ ለቀው እንዲወጡ አስጠነቀቁ። ኡጋንዳ ሲቪሎች በወታደራዊ ፍርድ ቤት የሚዳኙበትን ሕግ አጸደቀች። በፖሊስ ቁጥጥር ስር እያለ በሞተው ጦማሪ ምክንያት የኬንያ ፖሊስ ምክትል አዛዥ ስራቸውን ለቀቁ። ትራምፕ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ አሉ። ዝርዝር መረጃዎችን በዩቲዩብ ገጻችን ይመልከቱ። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው ወጡ። የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸ። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሃውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጣናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካ እና በዩናይትድ ኪንግደም መካከል የተደረገውን የንግድ ስምምነት ጨምሮ በርካታ ጉዳዮችን በማሳካት ትራምፕ በጉባኤው ስኬታማ ቀን እንደነበራቸው ለማጉላት ሞክሯል። ነገር ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን ሰባት መሪዎች በካናዳዋ ካናናስኪስ እያደረጉ ያሉትን ጉባኤ አቋርጠው እንደሚመለሱ ተናግረዋል። ፕሬስ ሴክሬታሪው ተጨማሪ ማብራሪያ አልሰጡም። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እና ከሜክሲኮ ፕሬዝዳንት ክላውዲያ ሺምባ ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን መመለሳቸው ለትልቅ ጉዳይ መሆኑን ተናግረዋል። ትራምፕ ጉባኤውን ሳያጠናቅቁ የሚመለሱት የእስራኤልና ኢራን እርስ በርስ የሚያደርጉት ጥቃት አምስተኛ ቀኑን በያዘበት ዕለት ነው። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘ የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ደጋግሜ ተናግሬዋለሁ ብለዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራን መዲና ቴህራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴህራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል። እስራኤል በቀጥታ ሲተላለፍ የነበረው የኢራን የመንግስት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላ ከበድ ያለ ጥቃት ፈጽማለች። በእስራኤል ሰኞ ለማክሰኞ አጥቢያ በቴል አቪቭ የአየር ጥቃት ማስጠንቀቂያዎች የተሰሙ ሲሆን የኢራን ሚሳኤሎች ወደ እስራኤል ተወንጭፈዋል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን ሰባት አገራት መሪዎች ትራምፕ ጉባኤውን ሳያጠናቅቁ ቀድመው መሄዳቸውን እንደሚረዱት ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረስ የምታስችል ከሆነ ይህ በጣም ጥሩ ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። የእስራኤልና የኢራን ግጭት የዓለም ነዳጅ ዋጋን እንዴት ሊጨምር ይችላል? እስራኤል በኢራን ላይ ጥቃት መፈጸሟን እና ኢራንም ለጥቃቱ ምላሽ መስጠቷን ተከትሎ በዓለም ገበያ ላይ ድንጋጤ ተፈጥሯል። በተለይ በዓለም የነዳጅ ዋጋ ላይ ጭማሪ የታየው ወዲያውኑ ነበር። ሆኖም ባለፈው ሳምንት መጨረሻ በሁለቱ አገራት መካከል የሚሳኤልና የድሮን ጥቃቶች ከተፈጸሙ በኋላ የድፍድፍ ነዳጅ ዋጋ ቅናሽ አሳይቷል። ቢሆንም የነዳጅ ዘይት ዋጋ ከአንድ ወር በፊት ከነበረው $10 ጨምሯል። ይህም በመላው ዓለም የቤንዚን እና የምግብ ዋጋን ጨምሮ በሌሎች ፍጆታዎች እና አገልግሎቶች ላይ የዋጋ ንረት ያስከትላል የሚል አዲስ ስጋትን ፈጥሯል። ከ3 ዓመታት በፊትም ሩሲያ በዩክሬን ላይ ወረራ ስትፈጽም የሆነውም ይኸው ነበር። ከፍተኛ የነዳጅ ምርት በሚገኝበት መካከለኛው ምስራቅ እና ፋርስ ባህረ ሰላጤን በሚያካልለው አካባቢ የተፈጠረው የእስራኤልና የኢራን ግጭት እስከ መቼ እንደሚቆይ እንዲሁም ምን የሚያስከትል እርግጠኛ መሆን አይቻልም። የእስራኤል ጥቃት ያስከተለው ምላሽና ለቀናት የቀጠለው አጸፋ በዓለም ገበያ ላይ ለውጥን አስከትሏል። አርብ ዕለት የአንድ በርሜል ድፍድፍ ነዳጅ ዋጋ $78 በላይ ደርሶ ነበር። ከዚያ ወዲህ ግን ወደ $74.50 ዝቅ ብሏል። ነገር ግን ባለፈው ወር ከነበረው ዋጋ ጋር ሲነጻጸር $10 ጨምሯል። በዓለም ላይ በሚከሰቱ ትላልቅ ክስተቶች እና ቀውሶች ምክንያት የነዳጅ ዋጋ እንዲሁም የዓለም ኢኮኖሚ በየጊዜው ይዋዥቃል። በመሆኑም የእስራኤልና የኢራን ግጭትን ተከትሎ በነዳጅ ዋጋ ላይ ጭማሪ ቢከሰት የሚያስገርም አይደለም። አሁን ላይ ያለው ዋጋ ከአንድ ዓመት በፊት ከነበረውም በጣም ያነሰ ነው። ከ3 ዓመት በፊት በሩሲያ እና በዩክሬን መካከል ጦርነት ሲቀሰቀስ ከነበረው ዋጋም ዝቅተኛ ነው። ያኔ የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $130 ይጠጋ ነበር። በርካቶች የነዳጅ ዘይት የጅምላ መሸጫ ዋጋ ከፍ ማለቱን የሚያስተውሉት በቤንዚን ላይ ጭማሪ ሲያስከትል ነው። ሆኖም በኃይል ዋጋ ላይ ጭማሪ ሲከሰት ከግብርና እስከ ፋብሪካ ምርቶች ድረስ በሁሉም ነገሮች ላይ ንረትን ያስከትላል። በምግብ ፍጆታዎች ላይም በአንድም ሆነ በሌላ መልኩ የዋጋ ለውጥን ያስከትላል። የግብርና መሳሪያዎችን ለማንቀሳቀስ፣ ምርትን ለማጓጓዝ እና ምግብን አቀነባብሮ እና አሽጎ ለማቅረብ ያለውን ሂደት ውድ ያደርገዋል። ይህ የሚሆነው ግን የነዳጅ ዋጋ ጭማሪው ለረጅም ጊዜ ከቆየ ነው። በካፒታል ኢኮኖሚክስ የምጣኔ ሀብት ባለሙያ የሆኑት ዴቪድ ኦክስሌይ በነዳጅ ዘይት ዋጋ ላይ $10 ሲጨምር በአጠቃላይ ምርቱ ላይ የ7% ጭማሪ ሊያስከትል ይችላል ሲሉ የዋጋ ሰንሰለቱን ተያያዥነት አስረድተዋል።
ይህ ስሌት ከነዳጅ ዘይት ጋር የሚገናኝ ብቻ እንዳልሆነ ባለሙያው ያሰምራሉ። በዩክሬን ጦርነት መጀመሪያ ላይ በፍጆታዎች ላይ የታየውን አስደንጋጭ ጭማሪ በርካቶች እንደሚያስታውሱት የሚገልጹት ኦክስሌይም በአብዛኛው በጋዝ ላይ የታየው ዋጋ መናር ውጤት መሆኑን ያስረዳሉ። በርካቶቻችን ቤቶቻችንን የምናሞቀው በጋዝ ነው፣ በመሆኑም በዩናይትድ ኪንግደም የኤሌክትሪክ ዋጋ ከጋዝ ዋጋ መናር ጋር ተያይዟል ብለዋል። የጋዝ ዋጋም ካለፈው ሳምንት ጥቃት ወዲህ ጭማሪ አሳይቷል። ሆኖም ተጽዕኖው ወደ እያንዳንዱ ቤት ሰተት ብሎ የሚገባው ቀስ እያለ እንደሆነና ይህም ዋጋዎችን በመቆጣጠር ረገድ የተቆጣጣሪዎችን ሚና ጨምሮ ገበያው በሚሳለጥበት መንገድ ላይ ይመሰረታል ብለዋል ባለሙያው። ኢነርጂ አስፔክትስ በተባለ የምርምር እና አማካሪ ተቋም ውስጥ የጂኦፖለቲካዊ ጉዳዮች ኃላፊ የሆኑት ሪቻርድ ብሮንዝ አሁን ላይ ያለው ሁኔታ በጣም ወሳኝና አሳሳቢ ነው ይላሉ። ይህ ማለት ግን በዩክሬን ጦርነት ወይም ከዚያ በፊት በነበሩ የመካከለኛው ምስራቅ ግጭቶች ወቅት እንደነበረው ትልቅ ተጽዕኖ ያስከትላል ማለት አይደለም። አሁን ላይ ዋናው ጥያቄ የሚሆነው የእስራኤልና የኢራን ግጭት ምን ያህል ይቆያል? ሌሎች በቀጠናው ያሉ አገራት በግጭቱ ውስጥ ይሳተፋሉ ወይ? አሜሪካስ ግጭቱን ለማስቆም ምን እርምጃ ትወስዳለች የሚለው ነው። ከሁሉም በላይ ደግሞ በኢራን ደቡባዊ የውሃ ዳርቻ ሆርሙዝ ሰርጥ ላይ ባለው የባህር መስመር በሚያጋጥመው የትራንስፖርት መስተጓጎል ላይ ይወሰናል። ሆርሙዝ 1/5 የሚሆነው የዓለም የነዳጅ ምርት ወደ ዓለም ገበያ የሚጓጓዝበት መስመር ነው። በእርግጥ ከዚህ በፊት በነበሩ ግጭቶች በዚህ መስመር ላይ ችግር ሳይከሰት ቆይቷል። ሆኖም ኢራን ከዚህ ቀደም ይህንን ልታደርግ እንደምትችል ስትስት ስለነበረ የነዳጅ ዘይት ዋጋ ላይ ከጥቂት ቀናት በፊት ከነበረው አነስተኛ ጭማሪ ሊታይ ይችላል። ሆኖም በትራንስፖርት ላይ የመስተጓጎል ችግር ካልገጠመ በስተቀር የነዳጅ ዋጋ ጨምሮ አይቆይም። ከ3 ዓመት በፊት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ከኮቪድ ወረርሽኝ በኋላ የዓለም ኢኮኖሚ እንደገና በመከፈቱ የነዳጅ ፍላጎት ከፍተኛ ሆኖ ነበር። አሁን ላይ የዓለም ኢኮኖሚ ከባድ ጊዜ እያጋጠመው ቢሆንም ከሳውዲ አረቢያ እስከ ብራዚል ያሉ የነዳጅ አምራቾች የነዳጅ አቅርቦትን የመጨመር አቅም ስላላቸው የነዳጅ ዋጋ እንዲቀንስ ይረዳል። የነዳጅ ዋጋ መጨመር እና የሚያሳድረው ሰፊ ተጽዕኖ በእስራኤልና በኢራን ግጭት ቀጣይ ሁኔታዎች ላይ የሚመሰረት ይሆናል። ሆኖም የዓለም ምጣኔ ሀብት ላለበት ፈታኝ ሰዓት አስደንጋጭ ሊሆን ይችላል ብለዋል የምጣኔ ሀብት አማካሪው መሐመድ ኤል-ኤሪያን። አማካሪው እንደሚሉት በየትኛውም መልኩ ብትመለከቱት ለአጭር ጊዜም ሆነ ለረጅም ጊዜ የሚያስከትለው ውጤት አሉታዊ ነው። አሁንም በርካታ ጥያቄዎች በሚነሳበት አሜሪካ መር የኢኮኖሚ ስርዓት መረጋጋት ላይም ተጽዕኖ ያሳድራል። እንደ ካፒታል ኢኮኖሚ ስሌት ከሆነ የአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ ከደረሰ ባደጉ ኢኮኖሚዎች ላይ 1% ግሽበት የሚያስከትል ሲሆን የወለድ ምጣኔን ለመቀነስ ተስፋ ያደረጉ ማዕከላዊ ባንኮችን ሕይወትም ፈታኝ ያደርገዋል። ሆኖም በዴቪድ ኦክስሌይ አመለካከት ይህ ሊያጋጥም የሚችልበት ዕድል ዝቅተኛ ነው። በመካከለኛው ምስራቅ አለመረጋጋት አዲስ ነገር አይደለም፣ ብዙ ክስተቶችን ተመልክተናል የሚሉት ኦክስሌይ በአንድ ሳምንት ጊዜ ውስጥ አስከፊ ሁኔታ ሳያስከትል ሊስተካከል ይችላል የሚል ግምት አላቸው።